የተወደዳችሁና የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል አሜሪካ የቻይና ሃይፐርሶኒክ ሚሳኤል ክምችት በ2035 ወደ 4000 የሩሲያ ደግሞ ወደ 1000 ሊያድግ እንደሚችል አስጠነቀቀች። የአሜሪካ የስለላ መረጃዎች እንደሚያሳዩት የቤጂንግና የሞስኮ ሃይፐርሶኒክ የጦር መሳሪያ ግንባታም በሚቀጥሉት 9 ዓመታት ውስጥ በከፍተኛ ፍጥነት ይጨምራል። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ እስከ 5000 ኪሎ ሜትር የሚወነጨፉ ባላስቲክ ሚሳኤሎችን በቅርቡ እንደምትታጠቅና ይህም መላውን አውሮፓ ለአደጋ እንደሚያጋልጥ የሰጡት ማስጠንቀቂያ የሀገሪቱን የደህንነት ህንጻ በእጅጉ ያናወጠው የጂኦፖለቲካ ጥሪ ሆኗል። አሜሪካ በኢራን ላይ የባህር እገዳ መልሳ ጥላለች። ውሳኔው በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ተግባራዊ የተደረገው በሆርሙዝ ስትሪት አካባቢ በተቀሰቀሰው አዲስ ወታደራዊ ግጭት ሳቢያ ሰኔ ወር ላይ ተደርሶ የነበረው የተኩስ አቁም ስምምነት ሙሉ ለሙሉ መፍረሱን ተከትሎ ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር፣ 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር፣ ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። ሩሲያና ቻይና አሜሪካን በልጠው ተገኙ። የ4000 ባላስቲክ ሚሳኤል ጉዳይ። አሜሪካ የቻይና ሃይፐርሶኒክ ሚሳኤል ክምችት በ2035 ወደ 4000 የሩሲያ ደግሞ ወደ 1000 ሊያድግ እንደሚችል አስጠነቀቀች። የአሜሪካ የስለላ መረጃዎች እንደሚያሳዩት የቤጂንግና የሞስኮ ሃይፐርሶኒክ የጦር መሳሪያ ግንባታ በሚቀጥሉት 9 ዓመታት ውስጥ በከፍተኛ ፍጥነት ይጨምራል። በአሁኑ ወቅት ወደ 600 የሚጠጉ የሃይፐርሶኒክ ሚሳኤሎች ያሏት ሲሆን በ2035 እንደ አውሮፓ አቆጣጠር ቁጥሩ ወደ 4000 ከፍ ይላል። ይህም አዲሱንና የረዥም ርቀት ተወንጫፊውን DF-27 ሚሳኤልን ይጨምራል። በአሁኑ ወቅት ከ200 እስከ 300 የሚደርሱም ሃይፐርሶኒክ ሚሳኤሎች እንደ ዚርኮን፣ ኪንዝሃልና ኢቫንጋርድ ያሏት ሲሆን በ2035 እንደ አውሮፓ አቆጣጠር ቁጥሩን ወደ 1000 ለማድረስ አቅዳለች። በሩሲያ በኩል የሃይፐርሶኒክ ሚሳኤሎች ከድምጽ ፍጥነት በ5 እጥፍ አሊያም ማክ 5 በላይ የመጓዝ አቅም ያላቸውና በአየር ላይ አቅጣጫቸውን የመቀየር ልዩ ባህሪ ያላቸው። ይህም በአሁኑ ወቅት አሜሪካ ካሏት የተለመዱ የራዳርና የጸረ ሚሳኤል መከላከያ ጋሻዎች ሚሳኤል ዲፌንስ ሲስተም አምልጠው ኢላማቸውን በቀላሉ እንዲመቱ ያስችላቸዋል። ይህ ይፋ የሆነው የጦር መሳሪያ እድገት ዋሽንግተን የራሷን የመከላከያ በጀትና ስትራቴጂ እንድትቀይር እያስገደዳት ነው። አሜሪካ የረዥም ርቀት ማጥቂያ መሳሪያዎችንና የSM-3 ሚሳኤል መቃወሚያዎችን በብዛት ለማምረት ትዕዛዝን ሰጥታለች። የፔንታጎን ወታደራዊ መሪዎች የአሜሪካ ምድር ከነዚህ የላቁ ሚሳኤሎችን ለመከላከል የሚያስችል አቅም በአሁኑ ወቅት ውስን መሆኑን በመግለጽ ስጋታቸውን በተደጋጋሚ አሰምቷል። ስጋቱ ከሃይፐርሶኒክ ሚሳኤሎች ባለፈም አጠቃላይ የሚሳኤል ዘርፎችን ያጠቃልላል። ቻይና በመሬት ላይ የተመሰረቱ ኢንተርኮንቲኔንታል ባላስቲክ ሚሳኤሎቿን ቁጥር አሁን ካለበት 400 ወደ 700 ለማሳደግ እየሰራች ሲሆን ከባህር ሰርጓጅ መርከብ የሚተኮሱትንም በተመሳሳይ እያባዛች ትገኛለች። በ2035 የቻይናና ሩሲያ አጠቃላይ የሚሳኤል ስጋት የአሜሪካን ደህንነት በከፍተኛ ደረጃ እንደሚፈታተን በሪፖርቱ ላይ አመላክቷል። በአጠቃላይ ይህ የአሜሪካ መረጃ የሚያሳየው ሀያላን ሀገራቱ ወደ አዲስና እጅግ የላቀም የሚሳኤል ቴክኖሎጂ የፉክክር ምዕራፍ ውስጥ መግባታቸውንና ይህም በፓሲፊክ ቀጠናም ሆነ በዓለም አቀፍ ደረጃ ያለውን ወታደራዊ የበላይነት ፉክክር
ይበልጥ እያፋጠነው መሆኑን ነው። ሩሲያ መላውን አውሮፓ ልትመታ ነው። ቮሎዲሚር ዜሌንስኪ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ እስከ 5000 ኪሎ ሜትር የሚወነጨፉ ባላስቲክ ሚሳኤሎችን በቅርቡ እንደምትታጠቅና ይህም መላው አውሮፓን ለአደጋ እንደሚያጋልጥ የሰጡት ማስጠንቀቂያም የሀገሪቱን የደህንነት ሁኔታ በእጅጉ ያናወጠ የጂኦፖለቲካ ክስተት ሆኖ ተሰምቷል። ፕሬዝዳንቱ ፈረንሳይ ለሚገኘው BFM TV የዜና ማሰራጫ በሰጡት ቃለ መጠይቅ የክሬምሊን የረጅም ርቀት ሚሳኤል አቅም ማደግ ማንኛውንም የአውሮፓ ዋና ከተማ በቀጥታ የሩሲያ ኢላማ እንደሚያደርግ በግልጽ አሳውቋል። ይህ ንግግር እንዲሁ የተሰነዘረ የፖለቲካ ማስፈራሪያ ሳይሆን አውሮፓ የራሷን ሉዓላዊ የአየር መከላከያ ጋሻ በአስቸኳይ እንድትገነባ የተደረገ ስትራቴጂካዊ ግፊት ነው እየተባለ ነው። ሩሲያ የ5000 ኪሎ ሜትር ርቀት ተወንጫፊ ሚሳኤል እንደ አዲሱ የኦሬንሺክ ወይም መካከለኛ ርቀት ባላስቲክ ሚሳኤሎች ማጠናከሯ የአውሮፓን ወታደራዊ ስሌት ሙሉ ለሙሉ ይለውጧል። እስከ ዛሬ ድረስ የጦርነቱ ቀጥተኛ ሰለባ የነበረችው ዩክሬን ብትሆንም ይህ አዲስ አቅም ግን ፓሪስ፣ በርሊን፣ ሮምና ለንደንን ጨምሮ መላው የአውሮፓ ከተሞች በጥቂት ደቂቃዎች ውስጥ ሊመቱ እንደሚችሉ ያሳያል። ዜሌንስኪ ዩክሬንን የአውሮፓ ግንብ በማለት የገለጹ ሲሆን ሀገራቸው ይህንን ስጋት ወደ ምዕራብ እንዳይሻገር እየተከላከለች መሆኑን ለማሳሰብ ሞክሯል። ዜሌንስኪ ይህን ስጋት ለመመከት አውሮፓ በአሜሪካ ሰራሹ የፓትሪዮት ሚሳኤል መከላከያ ላይ ብቻም ጥገኝነቷን ማቆም እንዳለባትም ተከራክሯል። የፓትሪዮት ሚሳኤሎች ዋጋ ውድ መሆንና የአቅርቦት እጥረት መኖር አውሮፓን ለአደጋ አጋልጧል። ለዚህም መፍትሄ ይሆን ዘንድ ዩክሬን ከፈረንሳይ፣ ስዊድን፣ ዴንማርክ፣ ጣሊያንና ኖርዌይን ጨምሮ ከሌሎች የአውሮፓ ሀገራት ጋር በመሆን የጋራ አየር መከላከያ ፕሮግራም ይፋ አድርጋለች። ዜሌንስኪ ይህን ስርዓት የባላስቲክ ሌጎ በማለት የጠሩት ሲሆን ትርጉሙም በተለያዩ የአውሮፓ ሀገራት የሚመረቱ ቴክኖሎጂዎችን፣ ራዳሮችንና ፋይናንስን በማጣመር በቀላሉና በርካሽ ዋጋ የሚገነባ የተቀናጀ የመከላከያ ጋሻ ማለት ነው። የዜሌንስኪ ጥሪ በአውሮፓ ህብረትና በኔቶ ሀገራት ዘንድ ከፍተኛ መነቃቃትን ፈጥሯል። በፓሪስ በተካሄደው የሉካን ስብሰባ ላይ በርካታ የመከላከያ ኩባንያዎች እንደ ቴልሳና MBDA ሳብ ያሉ የተሳተፉ ሲሆን ዓላማውም የአውሮፓን ወታደራዊ ኢንዱስትሪ መሰረተ ልማት ማነቃቃት ነው ተብሏል። ሆኖም ግን ይህንን ጋሻም እውን ለማድረግ ትልቅ የፋይናንስና የፖለቲካዊ ስምምነት ይጠይቃል። ዜሌንስኪ እንዳሉት ደህንነቱ የተጠበቀም አውሮፓን ከፈለግን አንድ አካል መክፈል፣ ሌላው ማምረት፣ ሌላው ደግሞ መሸጥ አለበት። ይህ የሚያሳየው ሀገራቱ ብሔራዊ ጥቅማቸውን ወደ ጎን ትተው በጋራ የመከላከያ በጀት ላይ መስማማት እንዳለባቸው ነው። ፕሬዝዳንት ዜሌንስኪ ስለ ሩሲያ የ5000 ኪሎ ሜትር ባላስቲክ ሚሳኤል የተናገሩት ንግግር አውሮፓ ከዩክሬን ጀርባ ተደብቃ የምትኖርበት ዘመን ማክተሙን ያበሰረ ነው። ሩሲያ ባላስቲክ ሚሳኤሎችን በመጠቀም በኪየቭና በሌሎች ከተሞች ላይ የምታደርሰውን ጥቃት እያጠናከረች ባለችበት በዚህ ወቅት አውሮፓ የራሷን መከላከያ ጋሻ በአስቸኳይ ካልገነባች የክሬምሊን ቀጣይ ሰለባ መሆኗ እንደማይቀር የዜሌንስኪ ስትራቴጂካዊ ትንታኔ በግልጽ ያሳያል። አሜሪካ ዳግም እገዳውን ጣለች። አሜሪካ በኢራን ላይ የባህር እገዳ መልሳ ጣለች። ውሳኔው በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ተግባራዊ የተደረገው በሆርሙዝ ሰርጥ አካባቢ በተቀሰቀሰው አዲስ ወታደራዊ ግጭት ሳቢያ ሰኔ ወር ላይ ተደርሶ የነበረው የተኩስ አቁም ስምምነት ሙሉ ለሙሉ መፍረሱን ተከትሎ ነው። የአሜሪካ ማዕከላዊ እዝ እንዳስታወቀው ይህ የባህር እገዳ ከሐምሌ 14 ቀን 2026 ጀምሮ ወደ ኢራን ወደቦች የሚገቡና የሚወጡ ማንኛቸውንም የንግድም ሆነ የነዳጅ ጫኝ መርከቦች እንቅስቃሴ ለማገድ ያለመ ነው። ይህ ውሳኔ በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ የጦርነት ቀጠና የለወጠው ሲሆን በዓለም አቀፍ የነዳጅ ገበያናም በጂኦፖለቲካዊ ሚዛን ላይ ከፍተኛ ተጽዕኖን እያሳደረ ይገኛል። አሜሪካ በኢራን ላይ የመጀመሪያውን የባህር ላይ እገዳ የጣለችው እንደ አውሮፓውያን አቆጣጠር ከሚያዝያ 13 እስከ ሰኔ 18 ቀን 2026 በነበረው ጊዜ ውስጥ ነበር። በወቅቱ በሁለቱ ሀገራት መካከል የተደረሰም ጊዜያዊ የመግባቢያ ስምምነት እገዳው እንዲነሳና ለ60 ቀናት የሚቆይ የተኩስ አቁም እንዲታወጅ አስችሎም ነበር። ይሁን እንጂ ባለፉት ሳምንታት ኢራን በሆርሙዝ ባህር መስመር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት መፈጸሟን ተከትሎ ስምምነቱ ሙሉ ለሙሉ ፈርሷል።
እንደ አሜሪካ ወታደራዊ ባለስልጣናት ገለጻም ኢራን ባለፉት 7 ቀናት ብቻም 7 የሲቪል የንግድ መርከቦችን በኃይል ያጠቃች ሲሆን በዚህም ሳቢያ በርካታ ሰራተኞች ተገለዋል እንዲሁም ቆስሏል። ይህን ተከትሎ ፕሬዝዳንት ትራምፕ ቀደም ሲል የነበረው ስምምነት ማክተሙንና እገዳው በአስቸኳይ እንዲቀጥል ትዕዛዝን አስተላልፏል። አዲሱን የባህር እገዳ ለማስከበር የአሜሪካ ባህር ኃይል በክልሉ ያለውን ወታደራዊ መገኘት በከፍተኛ ደረጃ አሳድጓል። በአሁኑ ወቅት ከ20 በላይ የአሜሪካ ጦር መርከቦችና በመቶዎች የሚቆጠሩ ወታደራዊ ተዋጊ አውሮፕላኖች በባህረ ሰላጤውና በኦማን ባህር ላይ ተሰማርቷል። እገዳው በይፋ ከመጀመሩ ጥቂት ሰዓታት በፊት አሜሪካ በኢራን በሚገኙ የሚሳኤልና የድሮን ማከማቻዎች የባህር ዳርቻ መከላከያ ዘዴዎችና ወታደራዊ ተቋማት ላይ ለ4 ተከታታይ ቀናት የዘለቀ የአየርና የባህር ላይ ጥቃትን ሰንዝራለች። ትራምፕ መጀመሪያ ላይ በሆርሙዝ ሰርጥ በኩል ለሚያልፉ የሌሎች ሀገራት መርከቦች 20 በመቶ የጥበቃ ክፍያ ለመጣል አስበው የነበረ ቢሆንም ከባህረ ሰላጤው ሀገራት መሪዎች ጋር ከተወያዩ በኋላም ሀሳባቸውን ቀይሯል። በአዲሱ ውሳኔ መሰረት የሆርሙዝ ባህር መስመር ከኢራን መርከቦችና ከኢራን ጋር የንግድ ግንኙነት ካላቸው አካላት ውጪ ለሌሎች ሀገራት ክፍተት ሆኖ እንደሚቆይ ተገልጿል። ኢራን በአሜሪካ የተጣለባትን አዲስ እገዳ ተከትሎ ጠንካራ ወታደራዊና ዲፕሎማሲያዊ ምላሽ እየሰጠች ትገኛለች። የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው መግለጫም የአሜሪካ እገዳ የሀገሪቱን የነዳጅ ኤክስፖርት ሙሉ ለሙሉ የሚያደናቅፍ ከሆነ በቀጠናው የሚገኝ ማንኛውም አካል ነዳጅና ጋዝ ወደ ውጭ መላክ አይችልም ሲልም ዝቷል። ይህን ዛቻ ተከትሎ ኢራን የሆርሙዝ ስትሬትን ሙሉ ለሙሉ እንደዘጋጅ ያስታወቀች ሲሆን የአሜሪካን እገዳ ለመስበር ወታደራዊ እርምጃ እንደምትወስድ አስጠንቅቃለች። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።